ሰላምታዬ ይድረሳችሁ በእያላችሁበት ውድ ቤተሰቦቼ እንደምን አመሻችሁ እንደምስኪ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በጭራሽ መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ምን ነው ይሄን ያክል ለመፈመስ መከራህን በላ ተጋጋጥክ ተላላጥክ። በነገራችን ላይ በጣም አህዛብ ዓለማዊ ወጣቶች የሚያረጉትን ሁሉ አረክ ዩቲዩብ ላይ አይቻለሁ ከዚህ በፊት። በጣም እዚህ ጋር ዘማሪ ነኝ ዲያቆን ነኝ ትለናለህ፣ ምግባርህ ግን አንዱም የሱ ሽታ የለበት ብለ ደግሞ አሁን እንደው በደህና ቀን እንደናንተ አይነቱ የቤተክርስቲያን እንክርዳድ ሳይቀላቀል በደህና ቀን በመንፈስ ቅዱስ እየተመሩ ለእግዚአብሔር ያቀረቡትን የምስጋና መዝሙር መበከል ጀመርክ። በከልከው፣ አደፈረስከው፣ አበካው። የራስን ግጥምና ዜማ ሰርተህ እዛው ብትግማማ ግድ የለንም። በሰነ ስርዓት ተሰርተው ግን በእነዚህ መዝሙሮች እየተጽናና የምንኖር ብዙ ክርስቲያኖች አለን። ይሄንን መዝሙር መተደ ግን እንደዚህ አበካለሁ ስትል ማንም ዝም አይልም። እሺ ይሄ ሁሉ መከራ መተው ለመፈመስ አይደለ ውዶቼ? የመፈመስና የፎሎውና የላይክ ጥማቱን ቆረጡለት። ሁላችሁም ዩቲዩብ ላይም ገብታችሁ ቲክቶክ ላይ መጣችሁ አንፎሎ ሪፖርት እያረጋችሁ እዛም ሰብስክራይባችሁን ያነሳችሁ ሪፖርት እያረጋችሁ ውጡለት። እንደነዚህ አይነት የቤተክርስቲያን እንክርዳድና አረብ እንደዚህ ካልሆነ አይነቀሉ። ስለሚሳሳተው ሰው ስለሚጠፋው ነፍስ ሳይሆን ስለራሳቸው ከርስ ብቻ ስለሆነ የሚያሳስባቸው ይሄ ሁሉ መላላጥ ለገንዘብ ነው። መልካም እውነተኛ እኮ እንደምትለው ዘማሪ ነኝ አመስጋኝ ነኝ ዲያቆን ነኝ እንደምትለው እኮ መልካም ስራ ሰርተም ፌመስ መሆን ትችል ነበር። እሱን መታገስ አችልማ። ይሄኛው ነው በአቋራጭ የሚያፈምስህ። እንደው የቱንም ያክል ብትዳፈር እንደው በእግዚአብሔር የምስጋና በእግዚአብሔር የቅዱስ ቃል መዝሙር እኮ የመጽሐፍ ቅዱስ ቃል እኮ ነው አይደል እንዴ? በዚህ መንገድ መተ ለመፈመስ ትጋጋታለህ። የቦሌች ከኔ ነኝ እኮ ነው የሚለው አንዳንዱ መዝሙርማ ስትንበላጠጥበት ስትላላጥበት ስትራቅ ረበመቤት ፏ ረበናታችሁ ስርዓት ያዙ። እዛው ራሳችሁን ችላችሁ ተጃጃሉ። በራስ ዜማና ግጥም መብት ነው ተጃጃል። በሌሎች መዘምራን እየመጣ ግን አትጃጃልበት። ብዙ ነገሮች የተጽናንተን የወጣንበት መዝሙር ስለሆነ ኦኬ። ሲጀመር አንድ ዘፋኝም ሆነ አንድ ዘማሪ የሰው ዘፈንና መዝሙር የሚሰራው ከሱ የተሻለ ብቃትና ጸጋ ላይ ብሎ ሲያስብ ነው እንጂ እንዳንተ ለማግማማት ለማፋካት ለመጨምደድ አይደለም። እሺ እንዴ እንትን ራሱ ቲቪት ጥጋብ ራሱ እምቢተኝነት ራሱ በጣም ያሳፍራን እኮ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ ስንት ወንድሞች ነገሩ ወፍ ረስማ። ለማንኛውም እንደዚህ አይነቱን ቆሻሻ ማጽዳት የኛ ስራ ነው። ሁላችሁም እየገባችሁ ሪፖርት እያደረጋችሁ ብትገላገሉ መልካም ነው። ምክንያቱም ዛሬ ይሄ ቦዲውን አሳየን። እንግዲህ አሳየን እኮ በደንብ አሳየን አየን። አዎ ነገ ደግሞ አንዷ ያንተ ቢጤ አንተን ያየች ደግሞ ምን ለብሳ መታ እንደምትዘምርልህ ስለማናቀው መጀመሪያ ሳይቃጠል በቅጠል እንደነዚህ አይነቱን አዝዱ ከቦታ። በጽዋ ማህበር ላይ ማድረግ የተከለከሉ 6 ነገሮች። እርግጠኝነት ይህ ቪዲዮ ለሌሎች እህቶች ወንድሞች ስለሚጠቅማቸው ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ጽዋ እያላችሁ ጻፉልኝ። እንግዲህ የጽዋ ማህበር ቀድሞ በኦሪትም የነበረ በኋላም በሐዲስ ኪዳን ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በምእመናን ቤት እየተገኘ በስምዖን ቤት፣ በዘኪዮስ ቤት፣ በአልዓዛር ቤት እየተገኘ ያስተምራቸው ይመክራቸው አብሯቸው የሚመገብ እንደነበረ ያም ትውፊት እየተላለፈ መጥቶ ይህ ዘመን ለምንገኘው ወጣቶችም እየተጠቀምንበት እንገኛለን። ነገር ግን የጽዋ ማህበር ቃለ እግዚአብሔርን የምንማማርበት መንፈሳዊ ህይወታችን የምናሳድግበት ሆኖ ሳለ ነገር ግን አንዳንድ ምዕመናን ባልተገባ ሁኔታ
በጽዋ ማህበራቸው ወቅት የሚያደርጓቸው ብዙ ጉዳዮች አሉ። እነዚህን 6 ነገሮች ግን በፍጹም ማድረግ የለባችሁ። አንደኛ፣ በዕለቱ ንግስ በዓል ወይም ቅዳሴ ሳያስቀድሱ ወይም ደግሞ ታቦቱን ሳያነግሱ ቀድሞ በማህበር ቤት መገኘት። ሁለተኛው፣ በሰሞነ ሕማማት ወቅት ምንም አይነት የጽዋ መርሃ ግብር ማድረግ አይቻልም። ምናልባት በዛን ወር ማህበር ካለን ከሰሞነ ሕማማት ቀደም ብለን ወይም ደግሞ ሰሞነ ሕማማት ካለፈ በኋላ እንጂ በሰሞነ ሕማማት ምንም አይነት የጽዋ መርሃ ግብር ማካሄድ የተከለከለ ነው። ሶስተኛ፣ ከልክ ያለፈ ድግስ መደገስና የድግስ ፍክክር ውስጥ መግባት። አራተኛ፣ የተራቡትን የተጠሙትን ማብላት ማጠጣት እንጂ ከአቅም በላይ መብላትና መስከር በፍጹም የተከለከለ ነገር ነው። አምስተኛ፣ አላስፈላጊ የሆኑ ጨዋታዎችን፣ ወሬዎችን፣ ሐሜቶችን ከሃይማኖት የወጡ በፍጹም በጽዋ ማህበር ውስጥ የተከለከለ ነገር ነው። ስድስተኛና የመጨረሻው፣ ሲጀመርም ሆነ ሲጨረስ በጸሎት መሆን አለበት። እነዚህን 6 ነገሮች በማድረግ የምንጸድቅበትን ነገር እንድንሰራ እግዚአብሔር አምላክ ይርዳል። ምናልባት ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁንም ድጋሚ ሼር አድርጉላቸው ለእህቶች፣ ለወንድሞች። በቀጣይ በጽዋ ማህበር ውስጥ ማድረግ የሚገቡን ዋና ዋና ነገሮች ምን እንደሆኑ እንዳስተምራችሁ ኮመንት ላይ ጽዋ እያላችሁ ጻፉልኝ። ጽዋችን የምንተሳሰብበት፣ ሌሎችን የምንረዳበት፣ የክርስቶስን ወንጌል የምንማማርበት፣ መንፈሳዊ ሕይወታችን የምናሳድግበት እጅግ ድንቅ የሆነ መንፈሳዊ ተግባር ስለሆነ ሁላችሁም በጽዋ ማህበር የምትሳተፉ እህቶች፣ ወንድሞች ይህን አድርጉ። መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ እግዚአብሔር ከኃጥአን ፈጽሞ ይርቃል፣ የጻድቃንን ጸሎት ግን ይሰማል ይላል። እግዚአብሔር ከኃጥአን ፈጽሞ ምን ይላል? እኛ ኃጥአን ነን? ጻድቃን ነን? ጻድቃን ነን አይደለም? አይደል? አዎ ነን አይደለም? እንትና ናቸው እናንተ ናችሁ። ግን የጽድቅ ስሜት አይሰማችሁ? የተወሰነ ጾም አለ። አሁን ነገ ይህን ጾም ይጀምራል። የጽድቅ ስሜት አይሰማችሁም? ጻድቅ ጻድቅ አይሰማችሁም? አንድም ቅዱስ ቅዱስ እየሆነ ሲሄድ እየበቃ ሲሄድ ስለ ራሱ ቅድስና አስቦ አያስብም። ቅዱሳን ቅዱስ የተባሉት ስለ ራሳቸው ሲናገሩ በጣም አናሳ መሆናቸውን በመረዳታቸው በጣም አናሳ ሀጥ። ለምሳሌ ቅዱስ ጳውሎስን እግዚአብሔር ነዋየ ሕሩይ ይለዋል። መዶሻ ነው፣ ሕሩይ ይለዋል፣ የተመረጠ ዕቃ ይለዋል። እሱ ግን ምንድን ነው ይለኝ? እኔ ሰው አይደለሁም። ምንድን ነው ይላል? ጭንጋፍ ነኝ። ጭንጋፍ። አሁን እናንተ ጭንጋፎች ብላችሁ ደስ ይላችኋል? የሰማችሁ ነው? ደስ ይላችኋል? ሳስበው አይላችሁ ማለት የእውነት ግን አሁን ቅዱስ ጳውሎስ ጭንጋፍ ነኝ ካለ እኛ ጭንጋፍ ላንሆን እንችላለን። ጭንጋፋት ልንሆን እንችላለን። እንደውም አይደል ወደዛ ርቀን እርሱ አስቡ። ቅድስና ድፍረት የለም። ኃጥእነን እኛ ይላሉ ቅዱሳን። ቅዱሳን እንኳን መጽሐፍ ቅዱስ ደግሞ በግልጽ ቃል አንድ ሰው እኮ መጀመሪያ እምነት ራሱ የሚጀምረው ከዚህ እኮ ነው። ኃጢአተኛ መሆኑን ያላመነ ሰው እንዴት ነው ይቅርታ የሚያገኝ? እና ቅዱሳን እግዚአብሔር ከቅዱሳን ጋር ነው፣ የጻድቃንን ጸሎት ይሰማል፣ ከኃጥአን ግን ይርቃል ከተባለ እኔ ማመን አለብኝ። ቢያንስ በሀሳብ ስንት ኃጢአት ሰራለሁ፣ በንግግር ስንት ኃጢአት ሰራለሁ፣ በተግባር ስንት ኃጢአት ሰራለሁ። ታዲያ እኔ እንደ አቡነ ተክለ ሃይማኖት ለእግዚአብሔር ቅርብ ነኝ? እንደ ቅድስት አርሴማ ለእግዚአብሔር ቅርብ ነኝ? እኚህን ሁሉ ቅዱሳን ደግሞ ተመልከቱና እመቤታችን ጋር ሄዱ። መላእክት እንኳን የሚያከብሯት እኮ ናት እሷ። መላእክት እንኳን የሚያከብሯት፣ መላእክት እንኳን በንጽህና የማይደርሱባት። እንደ ሱራፌል 6 ክንፍ አላቸው። በ2 ክንፍ ፊታቸውን ይሸፍናሉ፣ በ2 ክንፍ እግራቸውን ይሸፍናሉ። እና ሁልጊዜ ምስጋናቸው፣ ሕይወታቸው፣ ጌጣቸው፣ ቤታቸው፣ ምግባቸው፣ መጠጣቸው ነው ይሄ መላእክት። እነዚህ መላእክት ግን 2 ክንፋቸውን ፊታቸውን ሲሸፍኑ አንተን ማየት አይቻለንም ሲሉ፣ በ2 ክንፋቸው እግራቸውን ሲሸፍኑ በአንተ ፊት መቆም አይቻለንም ሲሉ፣ እነርሱ በፍርሃት ሆነው እንዲህ የሚሆኑለትን እርሷ ወልዳ ጡት አጠባቸው። በጣም ሩቅ እኮ ነው፣ ከመላእክት በጣም ሩቅ። እነርሱ ለማየት ይፈራሉ፣ እርሷ ግን ወለደችው። አስቡት፣ መላእክት እንኳን የማይደርሱባት እርሷ እንዴት የጻድቃንን ጸሎት ይሰማል የተባለለት እግዚአብሔር የዝችን ጻድቅ
ቅድስት እናት ጸሎት አይሰማም ብለን እንዴት ልናገር እንችላለን? እንዳትመጡ። ሰው እንዴት ግሸን ሄዶ ሳይቆርብ ይመጣል? ሰው እንዴት ላሊበላ ሄዶ ሳይቆርብ ይመጣል? ሰው እንዴት ጻድቃኔ ሄዶ ሱባኤ ይዞ 7 ቀን 21 ቀን 40 ምናምን ቀን 2 ወር 3 ወር ተጠምቆ እንዴት ስጋውን ደግሞ ሳይቀበል ይመጣል? በጣም ብዙ ምን በትናቸው ነው። ይሄ ደጋፊነት ማለት ምን እንደማለት መሰላችሁ? ይሄ ማለት በሌላ አገላለጥ አንድ ሰው ለምሳሌ የዓለም ዋንጫ የተዘጋጀበት ሀገር ቢሄድ ከዛ ደግፎ ቢመጣ ይሄ ሰውዬ ኳስ ተጫውቶ መጣ ነው የሚባለው ወይስ ደግፎ መጣ ነው? በኳስ ጨዋታው ላይ ምንድነው የሚያደርገው? ይሄዳል፣ አብሮ ይጮሃል፣ የጨዋታውን ሁኔታ ያያል፣ ፕሮግራሙን ያያል። ምናልባት የሚያደንቃቸው ሰዎች በአካል ሊያይ ይችላል። ነገር ግን ሜዳ ገብቶ አልተጫወተም። ስጋውን ደሙን መቀበል ማለት ሜዳ ውስጥ ገብቶ ኳሷን ማንቀርቀብ ማለት ነው። ጎል ውስጥ ማስገባት ማለት ነው። ደጋፊነትና ተጫዋችነት ይለያያል። አንዳንድ ነገሮችን አልተረዳናቸው። ስጋው ደሙ መቀበል ማለት ኳሷን በእጅ በእግር ማድረግ ማለት ነው። ያለዚያ ምን እንደሚሆን ታውቃላችሁ? የኛ አድናቂዎች ብቻ ትሆናላችሁ። ኳሱኛ እጅ ይሆናል። ያ ማለት ስጋው ደሙን እኛ እንፈትታለን፣ እናንተ አትቆርቡም። እኛ ካባ ለብሰን እንመጣለን። ከዛኛ ህዝብ በተሰበሰበበት እናስተምራለን። አቤት መምህር ገሌ ሲያስተምር። ከዛስ እኛ የሚከፈለንን የትራንስፖርት ይዘን እንሄዳለን። እናንተ ግን ባዷችሁን ትሄዳላችሁ። የኛ ሲሳይ ብቻ ትሆናላችሁ። እግዚአብሔር ከዚህ ሁላችሁንም ይሰውራችሁ። አያችሁ፣ የትምህርታችን መጨረሻ ስጋው ደሙ መሆን አለበት። የኛ መደነቅ፣ የኛ መደናነቅ፣ የኛ መሽቀርቀር መቅረት አለበት። የዘማሪና የሰባኪ ማወቂያ መታወቂያ እነዚህ ነገሮች ብቻ መቅረት አለባቸው። አናስተምር አይደለም፣ መልካም ነው። ግን ምንድነው ለውጡ? ጉባኤያትን ሰርተን አስጊጠን ዲኮር አድርገን ብዙ ህዝብ ተሰብስቦ ያ ሁሉ ህዝብ ታይቶ በሳምንቱ ያ ህዝብ ካልቆረበ ጥቅሙ ምን ይሆናል? ምንድነው ጥቅሙ? የቤተ ክርስቲያንስ የመጨረሻ ግቧ ምንድነው? ይሄን እኮ ማወቅ ያስፈልጋል። በዛ ላይ ይሄ ብቻ አይደለም፣ ያጣነው በጣም ብዙ በረከት አለ። ከስጋው ደግሞ ማግኘት የሚገባን ግን ያጣነው አስቀድሰን ብቻ ጀርባችንን ሰጥተን እንደ አይሁድ የምንሄድባቸው ይሄ መቅረት አለ። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ሕይወት የተጨመረበት ነው። እስኪ በሉ ሕይወት የተጨመረበት ነው። ምን የተጨመረበት ነው? ሥጋው ሕይወትን ጠቅልሏል። አያችሁ ክርስቶስ ምንድነው ያደረገው? ስለዚህ አነ ሞተ ነስአ ወእንቲ አሁ ሕይወተ ወሀበነ። ነገ ስትጸልዩ አስተውሉት። የዓርብን ውዳሴ ማለት የኛን ሞት ወስዶ የሱን ሕይወት ሰጠን። የኛን ሞት ምን አደረገ? ወሰደ። የሱን ሕይወት ለኛ ምን አደረገ? ሰጠን። እንዴት ተፈጸመ? እንዴት ተፈጸመ? ይሄ እንካችሁ ሥጋዬ ነው ብሉ ሲል ሕይወት ሰጠን። እንካችሁ ሁላችሁ ከእርሱ ጠጡ ብሎ ደም ሲሰጠን ደሙ ውስጥ ሕይወትን ጨመረ። ለኛ ሕይወትን ሰጠን። ከዚያስ የኛን ሥጋ ይዞ መስቀል ላይ እሱ ሞተ። ሞተ፣ አዳነ። ሞተ፣ ሕይወትን ሰጠን። ተቀበረ፣ ተነሳ፣ አስነሳን። ክብርና ምስጋና ለስም አጠራሩ ይሁን። ይሄ ነው ቅዱስ ሥጋውን ክቡር ደሙን መቀበል ማለት። ታስታውሳላችሁ ቅዳሴ ላይ ንዜኑ ሞተከ ወትንሣኤከ ቅድስተ አምን እርገተከ ወዳግመ ምጽአተከ እያለን ምን ጸልየው በዜማ ትዝ ይላችኋል። ሞትህን እንናገራለን፣ ትንሣኤህንም እንዲሁን እናገራለን፣ እርገትህን እናገራለን፣ ዳግመኛ መምጣትን እናገራለን። ምን እያልን መሰላችሁ? ደሙ ውስጥ የሞቱን ነገር አስቀምጧል። ስለኛ እንደሚሞት ለምን? የሱ ሞት ለኛ ሕይወት ስለሆነ። ያ ብቻም አይደለም፣ ማረጉን ሥጋ ውስጥ አስቀምጧል። ለምን? የሱ ማረግ የኛ እርገት ስለሆነ። ይሄ ብቻም አይደለም፣ ዳግመኛ ይመጣል፣ ይወስደናል። የሚወስደን ግን ምን ከሆንን ነው? ሥጋው ከሆንን፣ አካሉ ከሆንን። ሥጋውና አካሉ ደግሞ ምን ሆነው? የሱን ሥጋና የሱን ደም ከተቀበልን ነው። ሥጋዬን የበላ ደሜን አራት ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ
እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። እንግዲህ እንደሰማችሁት በቅዱስ ሲኖዶስ ከጥቂት ቀናት በፊት ውግዘት ተላልፎበት የነበረው በግለሰብ ታትሞ የነበረው የመጥምቁ ዮሐንስን ገድል የተወገዘበትን ዓላማና የተወገዘውስ የትኛው ገድል ነው የሚለውን ግልጽ ያደረጉ ይመስለኛል። በተለይ ይሄ በማውጣታቸው ድጋሚ አባቶቻችንን በድጋሚ እናመሰግናቸዋለን። ምክንያቱም ሰሞኑን ጉዳዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ሳለ ከኛ በላይ ግን ሚዲያውን ሲያንጫጩና በማይሆን ሐሰተኛ መረጃ ሲነዙ የነበሩት ለምግብና ለልብስ ብለው ሃይማኖታቸውን የቀየሩ የተሐድሶና የፕሮቴስታንት አንጃ ቡድን ነበርና በጣም ያሳፍራል። እውነት ለመናገር ሰው እንዴት አልፈልጋትም ብሎ ከወጣ በኋላ ቤተክርስቲያንን የሐሰት የውሸት ንግግርን ያሰራጫል? እንግዲህ ይሄ ነው እኔ ሁልጊዜ እንደምለው እንኳንም የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆንኩ ምለው ውሸታም ሐሰተኛ አድርጋ አላሳደገችኝም የተባለው በግልጽ አሁንም ለምዕመናን ነው። ይሄንን ደግሜ የምናገረው ገድለ መጥምቁ ዮሐንስ ተወገዘ አልተባለም የተባለው በግለሰብ ደረጃ የተጻፈ ነው። ቅዱስ ሲኖዶስ ጸሐፊውን ያልገለጸበት የራሱ ምክንያት አለው። የራሱ ምክንያት ስላለው ነው። ምክንያቱም ቤተክርስቲያን እድል ምሰጥ ቤተክርስቲያናት ያንንም የጻፈው አካል ይቅርታ እንዲል ተብሏል። የራሱ የቅዱስ ሲኖዶስ የቤት ስራ ስለሆነ ስለዚህ እኛም እንዲህ ብለን አንናገርም። ሌላው ሲቀጥል፣ ሁለተኛ ግን በውስጡ ወደ 9-10 የሚሆኑ አበይት የሚባሉ በጣም ብዙ ችግሮች አሉበት። እንደው ግልጽ ያፈጠጡ ከሰው ልጅ ስነ ተፈጥሮ አንጻር፣ ከአዳምና ከሔዋን አንጻር፣ ሰው በእግዚአብሔር አርአያ ተፈጠረ ከሚለው አንጻር በጣም ብዙ የሚባሉ መሰረታዊ ነገርን የሚያናጉ ስህተቶች አሉት መጽሐፉ ላይ። ከተጀመረ እንደው ወደ 6 ወርም የቆየ ነገር ነው እና ቅዱስ ሲኖዶስ ምርመራ አድርጎበት አይቶት አውግዞታል። እና የተወገዘው ቀድሞ የምንጠቀመው ይሄ አሁን ከታች የምታዩት የቅዱስ ዮሐንስ ገድል ሳይሆን በገዳማት ቤተክርስቲያናት በደጋግ የቤተክርስቲያን አባቶች የታተመውን ሳይሆን አንድ ግለሰብ ገና ህትመት ላይ ራሱ ገና በደንብ ሳይሰራጭ ነው፣ አልተሰራጨምም። አየር ላይ ነው ቅዱስ ሲኖዶስ አይቶ ቶሎ ውግዘት ያስተላለፈውና የሐሰት መረጃ የምትለቁ እንግዲህ አሁን ከታች ተመልከቷቸውን እነዚህን ሰሞኑን ሲንጫጩ ነበር እና በጣም ደግሞ የሚያሳፍረውና የሚያስቀው በዛው ታምረ ማርያምንም አውግዙልን በዛው እንዴ ይሄ እኮ የህፃን ልጅ ስራ አይደለም። ደግሞ ማንም ፕሮቴስታንትና ማንም ሰው ተነስቶ አይደለም ቤተክርስቲያንን ይሄን አርጊ አታርጊ የሚላትና የራሷ ቅዱስ ሲኖዶስ የሚመራት ራሷን እንደ አሜባ ያባዛች ሳይሆን በትክክል መዋቅራዊት የሆነች አፖስቶሊክ ሰክሴሽን ያላት ትልቅ ሕያው የሆነች ልዕልት ቤተክርስቲያን ናት። ስለዚህ ይሄንን አስታካችሁ ደግሞ ቤተክርስቲያንም ደግሞ የተሰገሰጋችሁ አሉ። በእኛ መሀል ያላችሁ ምዕመኑ ጋር ተሰግስጋችሁ ያላችሁ ጊዜ የሚገልጣችሁ እንደው በዛው ታምረ ማርያሙን በዛው ገድሉን የምትሉ ይሄ ምን ያህል ትዕቢትን ነው የሚያመለክተው? የእኛ ቤተክርስቲያን ምን መጽሐፍን ማንረብ እንዳለባት መካሪያ ያሻትም እና እንደው ግን አባቶቻችን እግዚአብሔር ይስጥልን።